ሰላምና ጤና በያላችሁበት የዓለም ዳርቻ ሁሉ ለእናንተ ይሁን። እንኳን በደህና ወደ ቻናሌ መጣችሁ። እኔ ዶክተር አማኑኤል ነኝ። በዛሬው የጤና ቪዲዮአችን ስለ ትርፍ አንጀት በሽታ ዋነኛ ምልክቶች የምናይ ይሆናል። ይህ ቪዲዮ ጠቃሚና እንዲሁም ደግሞ አስተማሪ ስለሆነ ቪዲዮውን በቅንነት ሼር እንድታደርጉልኝና እንዲሁም ደግሞ ላይክ በማድረግ እንድትጀምሩ በትህትና እየጠየቅኩኝ ወደ ፕሮግራሜ አልፋለሁ። መልካም ቆይታ ይሁንላችሁ። ትርፍ አንጀት በሆድ በታችኛው ቀኝ ክፍል በትልቁ አንጀት ላይ ተቀጥሎ የሚገኝ ትንሽ የቱቦ ቅርጽ ያለው አካል ነው። ትክክለኛ ጥቅሙ ግልጽ አይደለም። ትርፍ አንጀት እንደሌላው የአንጀት ክፍል ከምግብ መፈጨት ጋር የተያያዘ ጥቅም የለውም። የትርፍ አንጀት ጥቅም ተብሎ የሚታሰበው በሽታ ለመከላከል የሚጠቅሙ ህዋሳት ወይም ደግሞ ሊምፎይድ ቲሹ የያዘ መሆኑ ነው። ነገር ግን ትርፍ አንጀት ሲያብጥ ወይም ደግሞ በበሽታ ሲጠቃ የትርፍ አንጀት በሽታ ወይንም አፔንዲሳይተስ የሚባል አደገኛ ሁኔታን ያስከትላል። ይህም ሁኔታ እጅግ በጣም ህመም የሚፈጥር ሊሆን ይችላል። እናም በአብዛኛው ትርፍ አንጀት በቀዶ ህክምና እንዲወገድ የሚያስደርግ በሽታ ነው። በመሆኑም ትርፍ አንጀት ሲያብጥ ወይም ደግሞ ትርፍ አንጀት ሲቆጣ ሊከሰቱ የሚችሉ ምልክቶች በአጭሩ የትርፍ አንጀት በሽታ ምልክቶች ምንድናቸው የሚለውን በመቀጠል እናያለን። አንደኛ፣ የሆድ ህመም። ትርፍ አንጀት የሚገኘው በሆድ ቀኝ ክፍል በኩል ነው። በሆዳችሁ ታችኛው ቀኝ ክፍል ላይ ድንገተኛና ኃይለኛ ህመም ከተሰማችሁ፣ ድንገተኛ የሚለውን በደንብ እንድታሰምሩልኝ እፈልጋለሁ። ድንገተኛና ኃይለኛ ህመም ከተሰማችሁ ይህም የትርፍ አንጀት መቆጣት ምልክት ሊሆን ይችላል። እንዲሁም ህመሙ ከእምብርት አካባቢ የጀመረ ሆኖ ወደ ታችኛው ቀኝ ክፍል ሲሸጋገር ሊሰማችሁ ይችላል። የሆድ ህመም በጣም የተለመደ ቢሆንም በትርፍ አንጀት በሽታ ጊዜ የህመሙ አጀማመርና ሂደት ግን ልዩ ባህሪ አለው። ህመሙ አብዛኛውን ጊዜ የሚጀምረው ትርፍ አንጀት በሚገኝበት በሆድ ቀኝ በታችኛው ክፍል ላይ ነው። በዚህም ምክንያት በሽታው አንዳንድ ጊዜ ከጨጓራ ህመም ወይም ደግሞ ከከባድ የወር አበባ ቁርጠት ጋር ሊያምታታና ሊመሳሰል ይችላል። ህመሙ አሳሳች ሊሆን ስለሚችል ወደ እምብርት አካባቢ አልፎም ወደ ሆድ የላይኛው ክፍል ወይም ደግሞ ወደ ጀርባችሁም ሊዞር ይችላል። እንደ ሳል፣ ማስነጠስና በጥልቀት ትንፋሽ መውሰድ ያሉ እንቅስቃሴዎች በሆድ ውስጥ ያለውን ግፊት ከፍ በማድረግ በቀኝ በኩል ያለውን የሆድ ታችኛው ህመም ሊጨምሩ ይችላሉ። በመሆኑም በሆዳችሁ በቀኝ ክፍል በታችኛው ቀኝ ክፍል ማለት ነው የሚሰማ በተለይ ድንገተኛ የሆነ ህመም የትርፍ አንጀት የመጀመሪያ ምልክቱ ነው። ሁለተኛ፣ ማቅለሽለሽና ማስመለስ። ማቅለሽለሽና ማስመለስ ከትርፍ አንጀት በሽታ ጋር ተያይዘው የሚመጡ የተለመዱ ምልክቶች ናቸው። ነገር ግን በሽታው ከጀመረ በኋላ ወዲያውኑ ላይታዩ ይችላሉ። በትርፍ አንጀት በሽታ ጊዜ የማቅለሽለሽና ማስመለስ ትክክለኛ መንስኤ አይታወቅም። ነገር ግን በሆድ ውስጥ ያለው እብጠት የምግብ መፍጫ ስርዓቱን በማበሳጨት ወይም በማስቆጣት ምክንያት ይከሰታል። ትርፍ አንጀቱ ሲቆጣና ሲያብጥ ከትርፍ አንጀቱ ጋር ተያይዘው የአንጀት ክፍል በመደበኛ የምግብ መፈጨት ሂደት ውስጥ ፍጥነቱ ሊቀንስ ወይም ደግሞ ሊቆም ይችላል። ይህም ራስ ምታትና የሆድ መረበሽን ሊያስከትል ይችላል። ሶስተኛ፣ የምግብ ፍላጎት መቀነስ ወይም ማጣት። ይህ ሁኔታ የትርፍ አንጀት በሽታ የመጀመሪያ ደረጃ ምልክት ነው። እንደ ትርፍ አንጀት መፈንዳትና ድንገተኛ ቀዶ ጥገናን ማስፈለግ የመሳሰሉ ውስብስቦችን ለመከላከል ፈጣን ህክምና ማግኘት አስፈላጊ ነው። በትርፍ አንጀት ውስጥ ያለው እብጠት የሰውነትን የረሃብ ስሜት የሚቆጣጠሩትን ስርዓቶች ያውካል። ይህም የመመገብ ፍላጎት ማጣት የሆድ ህመሙ ከመባባሱ በፊት እንኳን ከሚታዩ የትርፍ አንጀት እብጠት ቀደምት ምልክቶች ውስጥ አንዱ ነው። አራተኛ፣ ትኩሳት። የትርፍ አንጀት በሽታ ምልክቶች የሆድ ህመም ብቻ የሚመለከቱ አይደሉም። በአጠቃላይ ትኩሳትንም ያካትታሉ። ምንም እንኳን የትኩሳቱ ባህሪ ከሌሎች በሽታዎች ሊለይ ቢችልም ትኩሳት የሚከሰት ነው። በመጀመሪያዎቹ ደረጃ የትርፍ አንጀት እብጠት በትንሹ እየጨመረ የሚሄድ ትኩሳትን ሊያስከትል ይችላል። ይህም የሰውነት በሽታ የመከላከል ስርዓት ከእብጠቱ ጋር እየተዋጋ መሆኑን ያመለክታል። እብጠቱ እየከፋ ሲሄድ ትኩሳቱም ይጨምራል። አፍ በምራቅ መሞላት እየጨመረ ያለ ችግር እናም ትርፍ አንጀት መፈንዳት ምልክት ሊሆን ይችላል። ሁሉም ሰው ትኩሳት አይኖረውም፣ ነገር ግን በተለይ ከሌሎች ምልክቶች ጋር ሲከሰት ይህ ለምርመራ ወሳኝ ፍንጭ ሊሆን ይችላል። አምስተኛ፣ የሆድ መነፋትና ማበጥ። የሆድ መነፋትና የሆድ ማበጥ፣ እነዚህ ሁለት ምልክቶች ከትርፍ አንጀት በሽታ የመጣ ቁስለት ምልክቶች ሊሆኑ ይችላሉ።
ትርፍ አንጀት ሲቆስልና በበሽታ ሲጠቃ የተለያዩ ምልክቶችን ያስከትላል። ህመምተኞችም በሆዳቸው ውስጥ የሙሉነት ስሜት ሊሰማቸው ወይም ሆዳቸው ሊነፋ ይችላል። ቁስለቱም እየጨመረ ሲሄድ ደግሞ ሆድ በግልጽ ያብጣል፣ እንዲሁም ደግሞ ይለጠጣል። ያበጠውንም ቦታ ሲነኩት በተደጋጋሚ ህመም ይኖረዋል። ስድስተኛ የሽንት ችግሮች። ሽንት ለመሽናት መቸገርና ሌሎች የሽንት ችግሮች የትርፍ አንጀት በሽታ ምልክቶች ሊሆኑ ይችላሉ። ምክንያቱም ትርፍ አንጀት ለሽንት ቧንቧው በጣም ቅርብ ሆኖ ስለሚገኝ ነው። ያበጠው ትርፍ አንጀት በቁስለት ውስጥ እያለ ፊኛን ወይም ደግሞ ብላደርን ሊጫን ይችላል። ይህም አንድ ሰው ሁል ጊዜ የመሽናት ፍላጎት እንዲሰማው ያደርጋል። በሚሸኑበት ጊዜም ህመም ሊሰማ ይችላል። አንዳንዶች ይህ ያበጠው ትርፍ አንጀት በሽንት ስርዓቱ ላይ ጫና ስለሚያደርግ በሽንት ጊዜ ህመም ሊኖራቸው ይችላል። ቁስለቱና መበጡ ደግሞ ፊኛን ሙሉ በሙሉ ባዶ ማድረግን ሊያዳግት ይችላል። ሰባተኛ ተቅማጥ። ተቅማጥ የትርፍ አንጀት በሽታ ምልክት ሊሆን ይችላል። ምክንያቱም ቁስለቱ ትልቁ አንጀትን ሊያስቆጣውና የሰገራ እንሽርሽሪትን ሊጨምር ስለሚችል ነው። ከወትሮ በበለጠም በተደጋጋሚ ሽንት ቤት መመላለስ ሊኖር ይችላል። ሰገራውም ልክ እንደ ተቅማጥ ውሃማ ሊሆን ይችላል። ስምንተኛ የጀርባ ህመም። የጀርባ ህመም የትርፍ አንጀት በሽታ ብዙም ያልተለመደ ምልክት ነው። ይህም የሚሆነው ከትርፍ አንጀት የመጣው ቁስለት በዙሪያው ያሉትን ነርቮችና ህብረ ህዋሶች ስለሚጎዳ ነው። ይህም ህመም ወደ ጀርባ ወይም ደግሞ ወደ ፊንጢጣ ሊሰራጭ ስለሚችል ምርመራውን የሚያወሳስበው ሊሆን ይችላል። ትርፍ አንጀት ሲቆስል ህመሙ ከሆድ በታችኛው ቀኝ በኩል አልፎ ወደ ጀርባ ወይም ደግሞ ወደ ፊንጢጣ ሊሰራጭ ይችላል። ይህም የሚሆነው ትርፍ አንጀት ወደ እነዚህ ሰውነት ክፍሎች ከሚሄዱ ነርቮች ጋር በጣም ተቀራርቦ ስለሚገኝ ነው። በመሆኑ እነዚህ 8 ዋነኛ ምልክቶች የትርፍ አንጀት መቆጣት ወይም ደግሞ የትርፍ አንጀት በሽታ ማለትም አፔንዲሳይተስ ምልክቶች ናቸው ማለት ነው። ስለሆነም በጠቅላላው ወደ ቀኝ የሚንቀሳቀስ ከፍተኛ የሆድ ህመም፣ ማቅለሽለሽ፣ ማስመለስና የምግብ ፍላጎት ማጣት የትርፍ አንጀት መቆጣትን ሊያመለክቱ ይችላሉ። እነዚህ ምልክቶች ለማለት የትርፍ አንጀት እንዲፈነዳ ለከባድ ኢንፌክሽንና ለህይወትም አስጊ የሆኑ ችግሮችን ሊያስከትል ይችላል። በመሆኑም ማንኛውም የትርፍ አንጀት መቆጣት ምልክቶችን ካያችሁ ወዲያውኑ ህክምና አድርጉ። ትክክለኛ ምርመራ ለህክምናችሁ በጣም ወሳኝ ነው። ህመሙ ሲሰማችሁ ምግብ አትብሉ፣ ፈሳሽም አትውሰዱ። የሆድ ማለስለሻዎችን ወይም ደግሞ ሙቀት ሰጪ ፓዶችንም አትጠቀሙ። እነዚህን ማድረግ ያበጠው ትርፍ አንጀት እንዲፈነዳ ሊያደርጉ ይችላሉ። ትርፍ አንጀት ከፈነዳ ደግሞ በጣም አደገኛ ሁኔታ ነው። አብዛኛውን ጊዜ ትርፍ አንጀትን ለማስወገድ ፈጣን ቀዶ ጥገና የሚጠይቅ ድንገተኛ የሆነ አደጋ ነው። በፍጥነት ካልተወገደም የተበከለው ትርፍ አንጀት እንደ ባክቴሪያ ያሉ ነገሮችን ወደ ሆድ ዕቃ ሊያፈስ ይችላል። ይህም ፔሪቶናይተስ ወደሚባል ሁኔታ ሊያመራ ይችላል። ይህም ማለት በሆድ ውስጥ ያለው ሽፋን መቆጣት ነው። ፔሪቶናይተስ ሳይታከም ከቀረ ደግሞ ለሞት ሊዳርግ የሚችል ሁኔታ ነው። ስለሆነም የትርፍ አንጀት ችግር ምልክቶችን ካያችሁ በቶሎና በአፋጣኝ ህክምና አድርጉ።